በሰው ልጅ የታሪክ መዝገብ ውስጥ እጅግ አስፈሪው የታሪክ ምዕራፍ በአሁኑ ሰዓት በምስራቅ አውሮፓ በረዷማ ሜዳዎች ላይ በደማቅ ቀለም እየተጻፈ ይገኛል። ለዓመታት ዓለም በታላቅ ስጋት ሲጠብቀው የነበረውና የክፋት አክሲዮስ ተብሎ የሚጠራው የሞስኮና የፒዮንግያንግ ወታደራዊ ጋብቻ አሁን ወደማይመለስበትና መላውን የሰው ልጅ ወደ ጥልቁ የጥፋት ገደል ወደሚገፋ አደገኛ ምዕራፍ ተሸጋግሯል። የሩሲያው ፕሬዚደንት ቭላዲሚር ፑቲንና የሰሜን ኮሪያው መሪ ኪም ጆንግ ኡን በሚስጥር የተፈራረሙት ያ የሞት ውል አሁን በመሬት ላይ የንጹሐንን ደም ማፍሰስ የጀመረ ሲሆን የሰሜን ኮሪያ እጅግ ዘመናዊ የሆኑ የባለስቲክ ሚሳኤል ክፍሎች በዩክሬን ግንባር በይፋ መሰማራታቸው ያለምን የኃይል ሚዛን ከመሠረቱ ያናወጠ ታሪካዊ የመሬት መንቀጥቀጥ ሆኗል። ይህ ተራ ወታደራዊ ድጋፍ ወይም የጎረቤት ሀገር እርዳታ ሳይሆን የሶስተኛውን የዓለም ጦርነት መለከት የሚያበስርና መላ አውሮፓን በሰሜን ኮሪያ የብረት ዝናብ ስር የሚጥል አፖካሊፕቲክ እርምጃ ተደርጎ ሊወሰድ ይችላል። እንደ ዩክሬን ወታደራዊ መረጃ ምንጮችና እንደ ሮይተርስ የዜና ወኪል እጅግ አሳሳቢ ዘገባ ሩሲያ በምዕራባዊቷ ግዛቷ ቮሮኔዝ አካባቢ የሰሜን ኮሪያን ልዩ የሚሳኤል ጦር ክፍል ማሰማራት በይፋ ጀምራለች። ይህ የጦር ክፍል እስከ 120 የሚደርሱ አውዳሚ የባለስቲክ ሚሳኤሎችንና 6 ግዙፍ የመተኮሻ መሳሪያዎችን የታጠቀ ሲሆን ከ90 በላይ የሰሜን ኮሪያ ወታደራዊ ባለሙያዎች፣ የሮኬት ሳይንቲስቶችና ቴክኒሻኖች እንዲሁም በቀጥታ በሩሲያ ምድር ሆነው ጥቃቱን እንደሚመሩ ተረጋግጧል። ይህ ክስተት ሰሜን ኮሪያ ከ1950ዎቹ የኮሪያ ጦርነት ወዲህ በታሪኳ አድርጋ የማታውቀው እጅግ ግዙፍ ሰፊና አደገኛ የጦርነት ተሳትፎ ነው። የፒዮንግያንግ ሚሳኤሎች በአውሮፓ ምርት ላይ በሚገኙ ከተሞች ላይ መተኮስ መጀመራቸው የሰለጠነው ዓለም ለዘመናት በቢሊዮን ዶላር ወጪ የገነባው የደህንነት መዋቅር ምን ያህል አደጋ ላይ እንደወደቀ የሚያሳይ ሰቅጣጭ ማረጋገጫ ነው። የሰሜን ኮሪያ የጥፋት ጥላ አሁን ከእስያ አልፎ አውሮፓን ወሯል። የሰሜን ኮሪያ መሪ ኪም ጆንግ ኡን ይህንን ስምምነት የሉዓላዊነት መብትና ለወንድም ሀገር የሚደረግ ቅዱስ ድጋፍ ሲሉ ቢጠሩትም ከጀርባው ያለው እውነታ ግን እጅግ የከፋ ነው። ሰሜን ኮሪያ ለሩሲያ የምታቀርበው እያንዳንዱ ሚሳኤልና እያንዳንዱ ወታደር በመላሹ የፑቲንን መንግስት ለኪም ጆንግ ኡን አገዛዝ ነዳጅ፣ ጠንካራ የውጭ ምንዛሪና ከሁሉም በላይ ደግሞ የምዕራቢያንን እንቅልፍ የሚነሳውን የተራቀቀ የኒውክለር የባህር ሰርጓጅ መርከብና የጠፈር ቴክኖሎጂ እንዲያስረክብ እያስገደው ይገኛል። ይህ የቴክኖሎጂና የደም ልውውጥ በመጪው ዘመን በኮሪያ ልሳነ ምድር ላይ ብቻ ሳይሆን በመላው ዓለም ላይ ሊከሰት ለሚችል ታላቅ የኒውክለር እልቂት መንገዱን በሰፊው እየጠረገ ነው። ዛሬ በኪየቭ ጎዳናዎች ላይ የሚፈሳው ደም ነገ በፒዮንግያንግ ቤተ ሙከራዎች ውስጥ ወደሚመረቱ አዳዲስ የአቶሚክ ቦምቦች ሊቀየር መሆኑ የዓለምን የወደፊት ጣፈንታ ጥያቄ ውስጥ ከቶታል። በተለይም በቅርቡ በዩክሬን መዲና ኪየቭና አካባቢው ላይ የተሰነዘረው መጠነ ሰፊ የአየር ጥቃት የዚህ አደገኛ ጥምረት የመጀመሪያው መራራ ፍሬ ነው። ሩሲያ 24 የባለስቲክ ሚሳኤሎችን 115 ሰው አልባ ድሮኖችንና የሰሜን ኮሪያ ምርት የሆኑትን ኬኤን 23 እና ኬኤን 24 ሚሳኤሎችን በመጠቀም በዩክሬን ላይ ያዘነበችው መዓት ቢያንስ የ17 ንጹሐን ዜጎችን ሕይወት በአሰቃቂ ሁኔታ ቀጥፏል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በታላቅ ቁጭት ሐዘንና ጩኸት እንደገለጹትም ምዕራባውያን አጋሮች ለዩክሬን የሚሰጡትን የሚሳኤል መከላከያ በያዘገዩ ኖሮ የእነዚህ ንጹሐን ደም በከንቱ አይፈስም ነበርም። ነገር ግን ሩሲያ በምዕራባውያን ዳተኝነትና በሰሜን ኮሪያ ድጋፍ ተጠቅማ የዩክሬን የአየር መከላከያ አጥር በመበጣጠስ ከተማዎችን ወደ አመድ ክምርነትና ወደ ሙታን መንደር እየቀየረች ትገኛለች። የቮሮኔዝ ሰማይ አሁን በሩሲያና በሰሜን ኮሪያ የጥፋት ድግስ ተሸፍኗል። የሰሜን ኮሪያ ሚሳኤሎች በጦር ሜዳ ላይ የሚሰጡት አገልግሎት ለሩሲያ ወታደራዊ ማሽን አዲስ ሕይወት የዘራና የሞት ኃይልን የሰጠ ነው። እነዚህ ሚሳኤሎች እጅግ ፈጣን እንዲሁም ሊገመቱ የሚችሉ ከመሆናቸው የተነሳ እንደ አሜሪካ ሰራሹ ፓትሪዮት ያሉ እጅግ ውድና ውስብስብ የመከላከያ ስርዓቶች ካልሆኑ በቀር ሊመቱ አይችሉም። ሩሲያ ሆን ብላ የሰሜን ኮሪያን ባለስቲክ ሚሳኤሎች በብዛት በመጠቀም የዩክሬንን ውስን የሚሳኤል መከላከያ ክምችት እንዲሟጠጥና የአየር ክልሏ ክፍት እንዲሆን እያደረገች ነው። ይህ ስልት ያካሄድ ዩክሬንን እርቃኗን በማስቀረት ለቀጣዩ ታላቅ ወረራና ጭፍጨፋ መንገድ እየከፈተላት ይገኛል። በሌላ በኩል ደግሞ ሰሜን ኮሪያ የራሷን የጦር መሳሪያዎች በሰው ልጆች ላይ በቀጥታ መፈተሽ የምርምር ውጤቶቿን በንጹሐን ደም እያረጋገጠች ትገኛለች። የሰሜን ኮሪያ ሳይንቲስቶች በቮሮኔዝ ሙከራዎቻቸው ውስጥ ሆነው የሚሳኤሎቻቸውን አፈጻጸም ሲገመግሙ የሰለጠነው ዓለም በድንጋጤ መመልከቱም የታሪክ ትልቁ ምጸትና የሰው ልጅ ውርደት ነው።
ከሚሳኤል ስምሪቱ በተጨማሪ ሰሜን ኮሪያ ወደ ሩሲያ የላከቻቸው በሺዎች የሚቆጠሩ ወታደሮች ጉዳይ ሌላው ዓለምን እያስጨነቀ ያለው የቀውሱ ማዕከል ነው። እንደ አውሮፓውያን አቆጣጠር በ2004 በኩርስክ ግዛት ውስጥ ዩክሬን የከፈተችውን ድንገተኛ ጥቃት ለመመከት እስከ 15000 የሚደርሱ የሰሜን ኮሪያ ወታደሮች መሳተፋቸው ተረጋግጧል። አሁንም ቢሆን ወደ 10000 የሚጠጉ የኪም ጆንግ ኡን ልዩ ኃይሎች በሩሲያ ምድር ሆነው ቀጣዩን የጥፋት ትዕዛዝ በንቃት እየተጠባበቁ ነው። ሩሲያ ተጨማሪ 30,000 ሰሜን ኮሪያ ወታደሮችን ለማስገባት በዝግጅት ላይ መሆኗ ደግሞ ጦርነቱ ወደ የሰው ሞገድ ስልት የተቀየረ መሆኑና ሩሲያ የሰሜን ኮሪያን ወጣቶች እንደማገዶ ለመጠቀም መወሰኗን ያሳያል። እነዚህ ወታደሮች የሚከፍሉት መስዋዕትነት ለኪም ጆንግ ኡን መንግስት የገንዘብ ምንጭ ሲሆን፣ ለፑቲን ደግሞ በገዛ ህዝባቸው ላይ የሚነሳውን የተቃውሞ ማዕበል ለማርገብ የሚያስችል ብቸኛ አማራጭ ሆኖላቸዋል። ይህ የሩሲያና የሰሜን ኮሪያ ጥምረትም በዓለም አቀፉ ማህበረሰብ ላይ አስፈሪ ጥላን ጥሏል። ኔቶና አሜሪካ ይህንን ድርጊት የዓለም አቀፍ ሕግን የጣሰ የተባበሩት መንግስታት ድርጅት ማዕቀብን ያፈረሰና የዓለምን ሰላም የደፈረ ሲሉ ቢኮንኑትም በተግባር ግን ፑቲንና ኪም ጆንግ ኡን ለማንኛውም ዓለም አቀፍ ዛቻ ደንታ የሌላቸው መሆኑን በተደጋጋሚ እያሳዩ ነው። ሰሜን ኮሪያ በሚሊዮን የሚቆጠሩ መድፎችን፣ ሮኬቶችንና ጥይቶችን ለሩሲያ በማቅረብ የጦርነቱን ዕድሜ እያራዘመች የዓለምን የኃይል አስተላለፍ እየቀየረች ነው። የዩክሬን የስለላ ድርጅት እንደገለጸው ሩሲያ በግንባር ከምትጠቀመው ጥይት ውስጥም ግማሽ ያህል የሚመጣው ከሰሜን ኮሪያ ምስጢራዊ መጋዘኖች ነው። ይህ ማለት ፒዮንግያንግ ዛሬ የአውሮፓን ዕጣ ፈንታ የመወሰንና የመለወጥ አቅም አግኝታለች ማለት ነው። የዚህ ታሪክ የውህደትና ወታደራዊ ጋብቻ በአውሮፓ ብቻ የሚወሰን አይደለም። ሩሲያ ለሰሜን ኮሪያ የምትሰጠው ዘመናዊ ወታደራዊ ቴክኖሎጂ ወደፊት በጃፓን በደቡብ ኮሪያና በአሜሪካ ላይ ለሚሰነዘር ማንኛውም ጥቃት እንደ ዋነኛ መሳሪያ ሊያገለግል ይችላል። ይህ የጥፋት ሰንሰለት ከሞስኮ እስከ ፒዮንግያንግ ከቴህራን እስከ ቤጂንግ የተዘረጋ ሲሆን ዋና ዓላማውም የምዕራቢያንን የበላይነት ለአንዴና ለመጨረሻ ጊዜ ማክሰምና አዲስ የዓለም ስርዓት መመስረት ነው። ዛሬ በዩክሬን ከተሞች ላይ የሚወድቁት የሰሜን ኮሪያ ሚሳኤሎች ነገ በሌላ አህጉር ላይ ለሚፈጠር አዲስ ጦርነት መለማመጃዎችና ቅድመ ማታለያዎች ናቸው። የሰው ልጅ ዛሬ በገዛ እጁ በፈጠረው የጥፋት መረብ ውስጥ ተተብትቧል። ፕሬዚደንት ዶናልድ ትራምፕ በዋሽንግተን በኩል የሚሰነዘረውን ጫና ተከትሎ የሰጡት ምላሽም በሁኔታው ላይ ተጨማሪ ውጥረትና ጥርጣሬን ፈጥሯል። አሜሪካ የጦር መሳሪያ ክምችቷ እየተሟጠጠ ባለበት፣ በኢኮኖሚ ቀውስ እየተናወጠች ባለችበትና ትኩረቷ በመካከለኛው ምስራቅ ማለትም በኢራን ጉዳይ ላይ በሆነበት በዚህ ሰዓትም ሰሜን ኮሪያ ወደ አውሮፓ ጦርነት መግባቷ ዋሽንግተንን ለከባድ ስትራቴጂ ፈተናና ውርደት ዳርጓታል። ሩሲያና ሰሜን ኮሪያ ይህንን የአሜሪካንን ትኩረት መከፋፈል እንደ ወርቃማ ዕድል በመጠቀም ዩክሬንን ወደማይመለስ ጥፋት እየገፋትና አሜሪካንን ከዓለም ፖሊስነት መንበሯ እያወርዷት ይገኛሉ። ይህ የታሪክ ሽግግር አዲስ ክስተት እንደሚፈጠር ማንም አይጠራጠርም። የሰሜን ኮሪያ የሚሳኤል ጦር በሩሲያ መሰማራት የሰው ልጅ ታሪክ ካያቸው እጅግ አደገኛ ፖለቲካዊ ቁማሮች እንደሆኑ ይመዘገባል። ይህ በፑቲንና በኪም ጆንግ ኡን መካከል የተፈጠረው የደም ጋብቻ የሰላምን ተስፋ ሙሉ በሙሉ ያጨለመ፣ የጦርነትን አድማስ ያሰፋና የሰው ልጅን ቀጣይ ህልውና አደጋ ላይ የጣለ ክስተት እንደሆነ ይሰማል። የዩክሬን ህዝብ ዛሬ በሰሜን ኮሪያ ሚሳኤሎችና መድፎች እየተቆላ ባለበት በዚህ ሰዓትም ቀጣዩ ጊዜ ምን ያህል አስፈሪና አስቸጋሪ እንደሚሆን መገመት አያዳግትም። የጥፋት መለከቱ እየተነፋ ነው። የሚሳኤሎቹ ሞተር እየተሞቀ ነው። ዓለም አሁንም በድንጋጤ ጥልቅ ውስጥ ሰጥማ የራሷን መጨረሻ ትጠባበቃለች። ይህ የሩሲያና የሰሜን ኮሪያ ድራማ መጨረሻው ታሪካዊ እልቂት መሆኑ የፖለቲካ ሊቃውንት በቁጭት እየተነበዩ ይገኛሉ። የሰሜን ኮሪያ መሪ ኪም ጆንግ ኡን በቅርቡ በፒዮንግያንግ ባደረጉት ወታደራዊ ትርኢት ላይ በጠላቶቻችን ላይ የመጨረሻውንና አውዳሚውን ድል እንቀዳጃለን ብለው የገቡት ቃልም ዛሬ በዩክሬን ምድር ላይ በተግባር እየተረጎመ ነው። የሰሜን ኮሪያ ወታደሮች በሩሲያ የጦር ዩኒፎርም ተሸፍነው በሩሲያ ባንዲራ ስር ሆነው ነገር ግን በፒዮንግያንግ ትዕዛዝ በዩክሬን ምድር ተሰማርተው ይገኛሉ። ይህ የታሪክ አካሄድ በመጪው ትውልድ ላይ ጠባሳ የሚያስቀምጥ ሲሆን የአሜሪካና የኔቶ አባላት ጣልቃ እንዲገቡ የሚገፋ ወደፊት የሚመጣው የሚሳኤል እሳትም ማንንም የማይመርና መላውን ዓለም ወደ አመድነት የሚቀይር ስለመሆኑ እየተነገረ ነው። የዩክሬን ሰማይ ዛሬ በሰሜን ኮሪያ ሚሳኤሎችና በሩሲያ ቦምቦች ብልጭታ ተሞልቷል። ምድሪቱም በባዕድ አገር ወታደሮች ጫማና በደም ጎርፍ እየተረገጠች ነው። ይህ አስፈሪ እውነታ የሚያሳየው አንድ ነገር ብቻ ነው። የሰላም ዘመን በይፋ አብቅቶ የኃይል የአምባገነንነት ዘመን መጀመሩን ፑቲንና ኪም ጆንግ ኡን የጀመሩት ይህ ጨዋታ መጨረሻው የሰላም ዜማ ሳይሆን ምናልባትም የታላቁ የዓለም ጦርነት መጀመሪያና የሰው ልጅ ታሪክ ማጠቃለል እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩ ይገኛሉ።
እያንዳንዱ የሚፈነዳ የሰሜን ኮሪያ ሚሳኤል የአንድን ታላቅ ስልጣኔ መውደቂያ ደውል እየደወለ መሆኑን ዓለም ሊረዳ ይገባል። ጊዜው ያለቀ ነው። የጥፋት መዓቱም ደጃፋችን ላይ ደርሷል። የሰሜን ኮሪያ ሚሳኤል ጦር ወደ ሩሲያ መግባት የአውሮፓ አንድነት ካርታ ለዘላለም የቀየረ ክስተት ነው። ዛሬ ቮሮኒዝ፣ ነገ ደግሞ ሌላ ከተማ የዚህ ጥምረት ሰለባ መሆኗ አይቀሬ ነው። የኪም ጆንግ ኡን ሚሳኤሎች ዩክሬንን አልፈው ወደ ዋሽንግተንና ለንደን ለመድረስ የሚያስችላቸውን ቴክኖሎጂ ከፑቲን እጅ ለመቀበል ጥቂት እርምጃዎች ብቻ ነው የቀራቸው። ይህ ከሆነ ግን ዓለም የምትገባበት የጨለማ ዘግት ማብቂያ አይኖረውም። ዩክሬን ዛሬ የዓለም የጦርነት በተሞከረ ሆናለች። አሜሪካና አውሮፓም የታሪክ ተጠያቂነታቸውን በደሟ ሊጽፉ ጥቂት ሰከንዶች ብቻ ቀርተዋታል። የሰው ልጅ ካልተመለሰ ከዚህ ሰዓት የሚተርፍ ምንም ነገር አይኖርም። ሰሜን ኮሪያ ወደ አውሮፓ ገብታለች። ዓለምም በድንጋጤ ትንፋሿን ይዛ የራሷን መጨረሻ ትጠባበቃለች። የጥፋቱ መለከት እየተነፋ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። ዩክሬን ዛሬ ትቃጠላለች፣ ነገ ደግሞ መላው ዓለም እንዲሁም አውሮፓ የዚህ ሰዓት ተረኛ ሊሆን ይችላል። የሰው ልጅ ታሪክ ዛሬ በዚህ አደገኛ መስቀለኛ መንገድ ላይ ቆሟል። መጨረሻው ግን የሰላም ውል ሳይሆን ታላቅ እልቂት እንደሚሆን የታሪክ መራራ ሐቆች እየጠቆሙን ነው።